በሰሚት ሃርመኒ ኮምፓውንድ ውስጥ የሚገኝ አዲስ ለሽያጭ የቀረበ ቪላ ቤት ነው ዛሬ ይዤላችሁ የመጣሁት። 250 ካሬ ሜትር ነው። እጅግ በጣም ቆንጆ አዲስ ቤት ነው። ከበሩ ስንጀምር በሩ በሪሞት የሚከፈት ነው። እዚህ ጋር የምታዩት ሴንሰሩ ነው ማለት ነው። ግቢው በጥቂቱ 3 መኪና ማቆም ይችላል። ካርታ ላይ 250 ካሬ ሜትር ነው። በይዞታ ደግሞ ወደ 265 ካሬ ሜትር አካባቢ ነው። እጅግ በጣም ቆንጆ ነው። ከዋናው አስፓልት ቢያንስ 300 ሜትር ገደማ ነው ገባ የሚለው። ሰፈሩ እጅግ የለማ ነው። 24 ሰዓት ጥበቃ ያለበት አካባቢ ነው። እንግዲህ የቤት እዚህ ጋር ቆንጆ ሰፋ ያለች በረንዳ እናገኛለን። የጧት ፀሐይ ለመሞቅ ይሄ ቤት ወደ ጧት ፀሐይ ፊቱ የዞረ ነው። ይሄን ይመስላል እንግዲህ ሳሎናችን። እጅግ በጣም ሰፊ ፈረስ የሚያስጋልብ ሳሎን ነው የምናገኘው። ኪችን እዛ ጋር ከፊት ለፊት የኪችን የኦፕን ኪችን ቦታ አለው። ያው የሚፈልግ ሰው መግጠም ይችላል። የማይፈልግ ሰው ደግሞ ልክ እንደዚህ ማድረግ ክፍት ማድረግ ይችላል ማለት ነው። ዳይኒንግ ቴብል ማስቀመጥ ይችላል ማለት ነው። እዚህ ጋር እጅግ በጣም ሰፊ የሆነ ትራዲሽናል ኪችን በጀርባ በኩል ትልቅ ኪችን አለ። እሱን የማሳያችሁ ይሆናል። አጋጣሚ መብራት ስላልነበረ ነው እጅግ በጣም ቆንጆ የሆነ የመብራት እቃ ነው የተገጠመለት። እዚህ ጋር የእንግዳ የእጅ ውሃ መታጠቢያ አለ ማለት ነው። አሁን የማሳያችሁ ደግሞ ማስተር ቤድሩሙን ነው። እጅግ ሰፊ የሆነ ዋና መኝታ ቤት ነው። እንግዲህ በመስኮት በኩል የጧት ፀሐይ ማግኘት እንችላለን። ዋና መኝታ ቤቱ ላይ የራሱ የሆነ ቁም ሳጥን አለው። የራሱ ሻወር፣ ሽንት ቤት አለው። ይህን ይመስላል እንግዲህ የልብስ ማስቀመጫችን። እዚህ ጋር እንግዲህ እጅግ በጣም የሚገርም ጃኩዚ ነው የተገጠመለት። ቪላ ቤት ላይ ጃኩዚ የለም እንግዲህ ሰሚት ላይ አብዛኛውን ቤት ላይ ይህ እንግዲህ ጃኩዚ የተገጠመለት ነው። ይሄ ቤት በነገራችን ላይ አንደኛ ቤት ነው ጃኩዚ የተገጠመለት ነው። ጃኩዚ የሚገጠም ቪላ የለም አብዛኛውን ላይ ካያችሁ። ምክንያቱን ካላችሁ ደግሞ እጅግ በጣም ውድ ስለሆነ ነው። ጃኩዚ እጅግ በጣም ውድ ነው። ሲቀጥል በሩ ከውጭ ላይ እራሳችሁ በሪሞት መክፈት የምትችሉት ነው ማለት ነው። ሶስተኛ ደግሞ ቤቱ ዙሪያውን ካሜራ የተገጠመለት ነው። እዚህ ጋር ፊት ለፊት የእንግዳ የእጅ ውሃ መታጠቢያ ራሱ 35 ሺህ ብር ነው ያወጣው። ለማለት የፈለግኩት እንግዲህ ለትርፍ የተሰራ ቪላ ቤት አይደለም ይሄ፣ እንደ ሌሎቹ ቪላ ቤቶች ማለት ነው። ይሄ ቤት በውስጡ 3 መኝታና 2 መታጠቢያ ቤት ነው ያለው። ከጀርባ 2 ሰርቪስ አለ። ትራዲሽናል ኪችን አለ። የሰርቪሶቹ 1 ሻወር፣ ሽንት ቤት አለ ማለት ነው። ይሄ የልጆች መኝታ ነው። የራሱ ቁም ሳጥን የተገጠመለት ነው። እዚህ ጋር የሁለቱ መኝታ ቤቶች የጋራ መታጠቢያ ቤት ይህን ይመስላል። በነገራችን ላይ የዚህ ቤት ዋጋ ከሌሎቹ 250 ካሬ ቪላ ቤት አንጻር እንደ አሰራሩ ዋጋው እጅግ በጣም ቅናሽ ነው። እንግዲህ መሸጥ ስለፈለገ ነው ሰውየው። ዲያስፖራ ነው። ይሄ 3ኛው ወይም የልጆች መኝታ ቤት ይህን ይመስላል። ይህም የራሱ የሆነ ቁም ሳጥን የተገጠመለት ነው እንደምትመለከቱት። አሁን ደግሞ በጀርባ በኩል ወደሚገኘው ሰርቪስና ትራዲሽናል ኪችን እሱን የማሳያችሁ ማለት ነው። ይሄ ያው እዚህ ጋር ስላልጸዳ ነው። ይሄ ትራዲሽናል ኪችኑ ነው። ይህን ይመስላል። ቆንጆ ፈርኒቸር ነው የገጠመለት። ሰፊ ነው። እዚህ ጋር ደግሞ ምን እንደገጠመበት አላቅም። ላይ ያለችው ግን ብሬከር ነች እንደምታዩት። እንግዲህ ሰርቪሱና ዋናው ቤት ላይ ደግሞ ከላይ ጣራውን ይሄ ፀሐይ ጨረር ብርሃን የሚያስገባውን እንትን ነው ከላይ እየገጠመለት። እያንዳንዱን ነገር ጠንቅቆ የሰራ ሰው ነው። ይሄ አንደኛው ሰርቪስ ነው። እንደ ስቶር ማድረግ እንችላለን። ይሄኛው ሰፋ ይላል። ሁለተኛው ሰርቪስ ይሄን ይመስላል።
እዚህ ጋር እንደምትመለከቱት እንግዲህ ካሜራ አለው። በዚህ በኩልም በሩም ውጭ ላይም ካሜራ ገጥሞለት፣ እዚህ ጋር ደግሞ የበግ ማረጃ ቦታ ነው የምናገኘው ማለት ነው። እዚች ጋር እናንጠለጥላለን። በግ ማረጃ ቦታ አለው። ውሃ በሳምንት 3 ጊዜ ትመጣለች። እንግዲህ ከላይ ደግሞ 4000 ሊትር የውሃ ታንከር አለ። መግዛት ወይም ማናገር ከፈለጋችሁ ደግሞ በ0946 66 63 30 አበበ ብላችሁ ደውሉልኝ። አማራጭ አለን ከ16 ሚሊዮን ብር ጀምሮ። መልካም ጊዜ፣ መልካም ቆይታ።